ከትናንትና በስቲያ በሃላባና ከምባታ መሰል ቆይታ አድርገን ነበር። ዛሬ ደግሞ በሀዲያና በስልጤ የጀመርነውን ገጠር የማሻገር የገጠሩን የአርሶ አደሩን ሕይወት የማዘመን ስራ ሞዴል ነው ያየነው። ባየነው ነገር ከፍተኛ ደስታ ተሰምቶናል። አስደማሚ ስራ ስለሆነ የእያንዳንዱ የአርሶ አደር ሕይወት በዚህ ደረጃ መቀየር ከቻለ ኢትዮጵያ የምግብ ሉዓላዊነት ለማረጋገጥ ከችግር ለመገላገል በብዙ መልኩ የምናነሳቸው ችግሮችን ለመፍታት ያግዛል። ለምሳሌ ኢትዮጵያ ውስጥ ቅንጨራ አለ ብለን እናገራለን። እዚህ ግን ጓሮ በቂ ፕሮቲን ነው ያለው። እንቁላል አለ፣ ማር አለ፣ ስጋ አለ፣ ዶሮ አለ፣ ፍራፍሬ አለ፣ ጎመን ሰላጣ አለ። ይሄን በልቶ ያደገ ሰው ሊቀነጭር አይችልም። ቅንጨራን በቀጥታ ሳይሆን በዚሁ ስራ ልንመልሰው እንችላለን። በጓሮ ይሄ ሁሉ ነገር ያለ ሰው ሊራብ አይችልም። በቀን 2-3 መብላት ጉዳዩ ሊሆን አይችልም። ረሃብንና ሉዓላዊነትን እዛው እያለን እንፈታለን። ለገበያም የሚያመችና የሚያውል ነገር አለው እና የተጀመረው ስራ በጣም አስደማሚና አስደናቂ ነው። ይሄንን ስራ እንዴት ማስፋት እንችላለን፣ እንዴት ማሳደግ እንችላለን የሚለው ጉዳይ ውይይትም ቁርጠኝነትም ይፈልጋል። ይሄን ማስፋት ከቻልን ነው በ2-3-4 ዓመት ማስፋት ከቻልን ኢትዮጵያ ውስጥ የምናስበውን ለውጥ ለማምጣት በእጅጉ የሚያግዝ ነው። ከሁሉ በላይ ግን አንድ አርሶ አደር ከከብት የተለየ ቤት ኖሮት ምግቡን የሚያመስልበት እንጨት ሳይቆርጥ ማብሰል መቻሉን ማየት ለኛ ለአርሶ አደር ቅርበት ያለን ሰዎች ትርጉሙ ብዙ ነው። የሀገራችን ሰዎች በዚህ ደረጃ ህይወታቸው ተቀይሮ ማየት እና እንደው ንግግሩን ኢንፎርማል ለማድረግ ምን አይነት ስሜት እንደተሰማችሁ ሪፍሌክት አድርጉና ከዚያ ቀጣይ ሚሽናችንን አቅጣጫ ሰጥተን እንቋጫለን ማለት ነው። ይሄ ኢንፎርማል ዲስከሽን ነው፣ ግን ደግሞ ሂስቶሪካል ዲስከሽን ነው። ዝም ብለን ኢንተርቪው ከምናደርግ በዚህ መንገድ ብንወያይ የበለጠ ጥሩ ይሆናል ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔ ትናንት በስቲያም የሚያየነውን ዛሬ የሚያየነውን የገጠር ህብረተሰብ ህይወት ያኗኗር ዘይቤ ማሻሻያ ፕሮግራም የነገዋን ኢትዮጵያ ነው የሚያሳየኝ። አንድ ፕሮጀክት ብቻ አይደለም፣ የሆነ ሰፈር የመለወጥ ጉዳይ ብቻ አይደለም። ኢትዮጵያ ነገ ዜጎቿ የሚኖራቸው ያኗኗር ዘይቤ ለውጥ ነው በዚህ አሻግሬ የማየው። በጣም ባጠረ ጊዜ የተሰራ ነው። ከተማ ላይ የማይገኝ ያልተበከለ ንጹህ አየር ሁሉንም ለህብረተሰብ እድገት ወይም ለአንድ ጤናማ ልጅ እድገት የሚያስፈልጉ ምግቦችን የትም ሳይሄድ ከጓሮ ቀንጥሶ ማየት የአእምሮ ምግብ የሚያገኝበት ለአካልም ምግብ የሚያገኝበት ንጹህ በሆነ ስፍራ ብርሃን ኖሮት ኢነርጂ አግኝቶ ላይፉን ትራንስፎርም አድርጎ የሚኖር ማህበረሰብ በእርግጥም የተለምነው ብልጽግና የእውን የመሆኛ ጊዜው ብዙ ሩቅ እንዳይደለ ማሳያ አድርጌ ነው የተገነዘብኩትና በጣም ትልቅ ተስፋ፣ ትልቅ አቅም በትንሽ በራስ ሀብት በራስ አቅም ክህሎትን፣ እውቀትን እና የአካባቢ ሀብትን አገናኝቶ በልብ ማየት የሚችል የአመራር ዘይቤ በአይን ብቻ ሳይሆን መኖር ሲችል እንደዚህ አይነቱ ነገር እንዴት ባጠረ ጊዜ እውን መሆን እንደሚችል አብይ ማሳያ ነውና በእኔ እምነት በአጭር ጊዜ ሁሉም የህብረተሰብ ክፍል ካበረ ከተባበረ ኢትዮጵያን በአጭር ጊዜ የመቀየር ትልማችን እውን ይሆናል የሚል ተስፋም ጭምር የሰነኩበት። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ከከተማ ኮሪደር ወጥተን ወደ ገጠር ኮሪደር ስንገባ ማህበረሰቡን እንዴት ባለው አቅም ባለው በአካባቢ ሪሶርስ ማበልጸግ እንደሚቻል ሀገር የምትበለጽገው ቤተሰብ ሲበለጽግ ማህበረሰብም እንደዚሁ ነውና ይሄ ትልቅ ማሳያ ነው። የነበረ ግን ያላየ ነው።
እይታን የሚጠይቅ ጉዳይ ነውና ይሄ ኢኒሼቲቭ ቤተሰብን ቀይሮ ወደ ሀገር ልማት ብልጽግና የሚያሻግረን እውንም ደግሞ መሆን የሚችል በአጭር ጊዜ ይሄ ከተከናወነ ማህበረሰቡን ህብረተሰቡን አስተባብሮ ደግሞ ሰፊ ስራ መስራት እንደሚቻልም ያየንበት ነው። በተለይ ደግሞ በገጠር ያሉ የማህበረሰብ ክፍላችን በጣም አድካሚ የሆነ የኑሮ ዘይቤ ነው ያላቸው። ይህንን የሚያቀልላቸው ሶላር ኢነርጂው፣ የባዮጋሱ በፊት እንደ ዌስት የሚጣሉ ነገሮች ጥቅም እንዳላቸውና በተለይ ደግሞ ለእናቶችና ለሴቶች በጣም አድካሚ የሆነውን እንጨት ለቅመው በጭስ በጣም ብዙ ጉዳት የሚደርስባቸውን በቀለል ባለ መንገድ ከተማ ውስጥ ያለውን የኑሮ ዘይቤ ማምጣት የተቻለበት ነውና ይሄ ትልቅ ጠቀሜታ አለው። ቤተሰብ ጤናማ እንዲሆን ከብት፣ ሰው ሁሉም አንድ ላይ ከሚኖርበት በዘመነ መንገድ በገጠርማ አካባቢ እንደዚህ አይነት የተሻለ ህይወት መኖር እንደሚቻል ጤንነቱ የተጠበቀ አእምሮ የታደሰ ማህበረሰብ ከህፃናትም ጀምሮ ሁሉንም ነገር የያዘ ስለሆነ የምግብ ዋስትናንም ከማረጋገጥ አኳያ ቀጣዩንም ትውልድ የመገንባት ስራ ነው ብዬ ነው ማምነውና በጣም እጅግ ተደስቻለሁ። አመሰግናለሁ። እሺ፣ አመሰግናለሁ። እኔ በዋናነት መናገር የምፈልገው የእይታ ላይ ያለውን ለውጥ ነው መናገር የምፈልገው። ኢኮኖሚ ለማሳደግ ጥረት ይደረግ ነበር፣ ግን ኢኮኖሚ ብቻውን ብልጽግና መሆን እንደማይችልና ሁለንተናዊ ብልጽግና፣ የማህበራዊ ብልጽግና፣ የሰው አናኗር ዘይቤው ራሱ መለወጥ እንዳለበት አሳይቶናል። በተለይ አሁን ብልጽግናችን እናረጋግጥ ሲባል ሰው ካኗኗሩ ከቤቱ መጀመር አለበት በሚል እየሰራ ያለው ነገር እጅግ በጣም የሚደንቅ ነው። ከዛ ባሻገር በግለሰብ አርሶ አደር ደረጃም የተሻለ ኢኮኖሚ ያላቸው አርሶ አደሮች አሉ። ነገር ግን ምን አይነት ቤት ውስጥ መኖር እንዳለባቸው አያውቁም። ምን አይነት መኝታ ላይ መተኛት እንዳለባቸው አያውቁም። የአካባቢ ጽዳታቸውን በሚፈለገው ቤታቸውን በሚፈለገው ልክ በንጽህና አያያዝ እንኳን አያውቁም፣ ኢኮኖሚ ያላቸውም ጭምር። ስለዚህ ኢኮኖሚ ያላቸው አርሶ አደሮችም የተሻለ ገቢ ያላቸው አርሶ አደሮችም የተሻለ ቤት ውስጥ መኖር እንዲችሉ፣ የተሻለ አካባቢ ውስጥ መኖር እንዲችሉ ትልቅ ለውጥ ያመጣ ነው። ከዛ ባሻገር ግን እንደ ኢትዮጵያ ብልጽግናን እውን ለማድረግ ራዕይ ሰንቀን እየሰራን ያለ ነው። ለዚህም ደግሞ ካሁኑ ከኢኮኖሚ ማሳደግ ጎን ለጎን አካባቢያችንንም ለመለወጥ አናኗራችን ለመለወጥ እየተደረገ ያለው ነገር እጅግ በጣም ትልቅ ነው። በተለይ ክቡር ጠቅላይ ሚኒስትራችን ያደረጉትን ነገር በዚህ አጋጣሚ በእኛ ክልል ውስጥ በአራቱም ዞኖች ውስጥ የሰሩትን ነገር እጅግ በጣም ማድነቅ እፈልጋለሁ። ህዝቡም ለሳቸው ጥያቄ እውነተኛ ምላሽም እየሰጠ እንዳለና እሳቸው ባስቀመጡት አቅጣጫ መሰረት ደግሞ ያንን የእሳቸውን ጥያቄ ለመመለስ እየሄደ ያለው ነገርም እውነተኛ ፍቅሩንም ህዝቡም እየገለጸ መሆኑን በዚህ አጋጣሚ ማንሳት እፈልጋለሁ። በአጠቃላይ የኢትዮጵያ ብልጽግና እውን ለማድረግ የተጀመረው ነገር እጅግ በጣም ድንቅ ነው። በዚሁ ይቀጥላል። እኛም ደግሞ የበኩላችንን እሳቸው በሰጡን አቅጣጫ መሰረት ተጨማሪ ሞዴል ነው አሁን የተሰራው። ተጨማሪ ቤቶችን ተጨማሪ መንደር ለመፍጠር ደግሞ በግልም በጋራም ኃላፊነታችንን ለመወጣትም ዝግጁ መሆናችንን በዚህ አጋጣሚ ለመግለጽ ፈልጋለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ ይሄ ስራ በጣም በትልቁ አካባቢ እንዲለወጥ ትልቅ ውጤት አምጥተዋል። በባዶ ቦታ ነው የጀመርነው። በትንሽ ጊዜ ውስጥ አካባቢ መቀየር እንደሚቻል፣ ኑሮን ማሻሻል እንደሚቻል፣ ይህ ሂደት ደግሞ በቅንጅት ሲመራ የፕሮጀክት አስተሳሰብ መምራት ስንችል በቀላሉ መስራት እንደሚችል ተረድተናል። ሌላው
ያለን ነገር እንዳልተጠቀምንም አይተናል። አብዛኛው ይሄ ቤት የተሰራበት 90% አፈር ነው፣ 10% ነው ሲሚንቶ የተጠቀም ነው። ስለዚህ በቀላል በአካባቢ ቁሳቁስ ዜጎቻችን የተሻለ ኑሮ መኖር የሚችሉበት ሁኔታ መፍጠር እንደምንችልም አይተናል። ስለዚህ ያለን አቅም አልተጠቀምንም የሚለው ወስደን አቅማችን እንድናይ አስችሎናል። በፉክክር መስራትም ውጤት እንዳለው አይተናል። ይህ ፕሮጀክት ሲመራ የአሰራር ሂደት ነበረው። ሂደቱን የሚከታተሉ ነበሩ፣ የሚቆጣጠሩ ነበሩ። ደረጃ እያወጡ የሚያሳውቅን የጽህፈት ቤቱም ነበረ፣ ፕሮጀክት ኮንሰልታንትም ነበረ። ስለዚህ አጠቃላይ ስራዎች በቅንጅት ሲሰሩ የቁጥጥር ስርዓት ሲኖራቸው የፉክክር ስርዓትም የትብብር ስርዓትም ሲኖራቸው ውጤት እንደሚያመጡም አይተናል። ይሄ ለዚህ አካባቢ ትልቅ ጸጋ ነው። ይሄን አይተን በቀጣይ ለመስራትም ዝግጁ ነን። ብዙ አርሶ አደሮችም ስልጠና ወስደዋል፣ ወጣቶች ስልጠና ወስደዋል። አሁን እኛ ማሽኑን ገዝተናል፣ ማምረቻውን የማሽኑን ገዝተናል፣ ዝግጅት አድርገናል። ስለዚህ በጠቅላይ ሚኒስትሩ መርሶ የተሰጠንንም ሀሳብ ከመነሻ ሞዴል እንደሆነ እንደምናሰፋው ውስጣችን ነበረ። ለዚህ በቂ ቅድመ ዝግጅት አድርገናል። የተጀመሩ መንገዶች ውጤታማ እንደሆኑ አይተናል። ይሄን አስቀጥለን እንቀጥላለን። እጅግ አድርጌ አመሰግናለሁ። አመሰግናለሁ። እኔም ሀሳብ መስጠት የምፈልገው በተለይ እይታው ላይ ነው። ያው በተለይ እኔ ፐርሰናሊ የሚደንቀኝ ከለውጡ በኋላ ብዙ አዳዲስ ነገሮች እየወረዱ ነው ያሉትና በሚወርዱ ጉዳዮች ደግሞ ያሉ ጉዳዮች ናቸው ማለት አሁን መሬቱን ብናይ ያለ ነው፣ ሰውን ብናይ ያለ ነው፣ አመራሩን ብናይ ያለ ነው። ግን አዳዲስ እንደዚህ አይነት አይዲያዎችን ክሬት አድርጎ ወደ አዲስ ነገር መለማመድ ላይ መግባት ላይ ብዙ ያዝ የሚያደርጉ ነገሮች ነበሩ። አሁን ግን ወዲያው አዳዲስ ነገሮች በተለይ ጠቅላይ ሚኒስትራችን አዳዲስ ነገሮችን ወደ ታች ያወርዳሉ። እታች ያለውም አካል ተከታይ የሆነ የመጣበት ሁኔታ ነው ያለውና ወዲያው ተቀብሎ ተግባራዊ ማድረጉ ላይ ትልቅ ለውጥ ነው እያየን ያለ ነው ማለት ነው። ይሄን ቦታ ሲጀመር ያየ ሰው ለማመን የሚያቅት ስራ ነው የተሰራው ማለት ነው እና በአንድ ቦታ በትንሽ ቦታ ሁሉንም ነገር ማሳካት እንደምንችል ጭምር ያየንበት ሁኔታ ነው ያለውና በተለይ ይሄ አካባቢ ደግሞ መስመርም ስለሆነ መንገድ ዳርም ስለሆነ አጠቃላይ አገር አቋራጭ መኪናዎችም ሁሉ ሲመጡ እየወረዱ እያዩ ፎቶ እያነሱ ተሞክሮን እየወሰዱ እየሄዱ ያለበት ሁኔታ ነው ያለውና ትልቅ አቅም ነው እየሆነ ያለው። እኛ አሁን ውስጣችን እየተነጋገርን ያለ ነው እንደ ክልልም እንዴት ነው ማስፋት ያለብን ይህን ጉዳይ ብለን ነው እያሰብን ያለ ነውና በጣም ነው እኔ ውስጤን የነካው። ትልቅ ስራ ነው የተሰራው። አርሶ አደሩም ጭምር መስራት ከተቻለ ለውጥ ማምጣት እንደሚቻልም ጭምር ቁጭት የፈጠረበት ሁኔታ ነው ያለው። በዛ በኩልም ያለው አርሶ አደር እዚህ ማሳ ላይ ያሳረፍናቸውን ነገሮች በሙሉ ማሳረፍ ጀምሯል። ኢቭን ማቴሪያል ጭምር መሰብሰብ የጀመረበት ሁኔታ ነው ያለውና ስለዚህ መስራት ከተቻለ ለውጥ ማምጣት እንደሚቻል በአጭር ጊዜ ውስጥ ማሳካት እንደሚቻል ትልቅ ትምህርት የወሰድኩበት ነው የሚለውን ነገር ለማንሳት ነው። አመሰግናለሁ ክቡር ጠቅላይ ሚኒስትር። ያው በብልጽግና ሀሳቤ አርሶ አደራችን እያደገ ነው ያለው። እየሰራን ያለው ስራ የተቀናጀ ግብርና ልማት ስራ፣ ገጠር ኢኮኖሚው እያደገ ነው። አርሶ አደሩ ገቢው እያደገ ነው ያለው። ግን ገቢው እያደገ ሲሄድ የተሻለ ኑሮ ፍለጋ፣ የተሻለ አኗኗር፣ ዘመናዊ አኗኗር ፍለጋ ወደ ከተማ ነው የሚፈልሰው። ይሄ የተሻለ ኑሮ ከተማ ብቻ ሳይሆን የተሻለ አኗኗር፣ ዘመናዊ አኗኗር ገጠር ላይ መፍጠር እንደሚቻል፣ የተረጋጋ ህብረተሰብ መፍጠር እንደሚቻል፣ ያ የተረጋጋ ህብረተሰብ ደግሞ ለጀመርነው የበለጸገ ቤተሰብ ማህበረሰብ እና ሀገር ግንባታ ትልቅ ፋይዳ ትርጉም አለው የሚል አስተያየት ነው ያለኝ። ባለፉት 3 ወራት የፕሮጀክት ሀሳብ ማለት ምን ማለት እንደሆነ፣ ክትትል ምን እንደሚያመጣ፣ በመፈጸም አቅም፣ በጥራት፣ በወጪ መቀነስ ምን እንደሚያመጣ እኛም የተማርንበት ነው። ይሄንን አስፍተን ወደ መላው የገጠሪቷ አካባቢ እንግዲህ የብልጽግ አርሶ አደሮች መንደር ሁሉም አካባቢ እንዲፈጠር የተሻለ ኑሮ ከተማ ብቻ ሳይሆን የተሻለ ኑሮ፣ ዘመናዊ ኑሮ ገጠር መኖሩን ማሳያ ነው። እኔ የዛ ነው ብዬ ነው የምወስደውና እጅግ ታላቅ ስራ፣ ታላቅ ሀሳብ ኢትዮጵያን የሚያሻግር ስለሆነ እኔ በጣም ደስተኛ ነኝ። እንደ አንድ ዋና ገበሬ በጣም ነው ደስታዬ ወደር የለውም ለማለት ነው። አመሰግናለሁ።
ቅርብ ጊዜ ወዲህ ገጠር ከወጣው ረጅም ጊዜ ሆኖኛል። አትሊስት ወደዚህ አካባቢ መጥቼ አላቅም። መምጣቴ እንዲያየሁትን ነገር በማየቴ በጣም ደስተኛ ነኝ። ብዙዎቻችሁ አንስታችሁታል። የአመለካከት ጉዳይ ነው። አገር መቀየር በሚደረግ ጥረት ውስጥ ትልቁ ፈተና የአመለካከት ነው የሚሆነው። ሰለሞን ደሬሳ የሚባል ባለቅኔ አሁን በሕይወት የለም። ብዙ ኢትዮጵያዊ ላሊበላና አክሱም ፊት ቆሞ እንዴት እንደማይሰሩ ነው የሚያስበው ነው የሚለው። ቆሞ መጀመሪያ ይመጣለት አይሰሩም ነው የሚለው። አስታውሳለሁ ግብርና ማዘመን ምናምን ሲባል ቴክኖሎጂ እንዲቀስሙ ጃፓን የሄዱ የእኛ መሀንዲሶች ነበሩ። ሲመለሱ የትም ፈቅ ልንል አንችልም የሚል ትምህርት ነው ቀስሞ የመጡት። ቢኮዝ ጃፓን የደረሰችበት ደረጃ ላይ አይተህ አሁን ያለንበት ሰው አንችልም የሚል መንፈስ እንደ ማህበረሰቡ የሚገልጸን ነው እንጂ አሁን ያየኋቸው ቤቶች ንጹህ መሆናቸው ብቻ አይደለም፣ ሁሉም ነገር የተሟላባቸው መሆናቸው ብቻ አይደለም፣ በራስ አቅም በአካባቢ አቅም የተሰሩ መሆናቸው ነው። ከሁሉም በላይ አመራር ውስጥ ያለ ሰው ሳይቀር የራሱን ንጽህና የማይጠብቅበት ንጽህና የሚጠበቅበት ቦታ ለማግኘት ቤት ለማግኘት የግድ ቦታ መቀየር አለበት ብሎ የሚያምንበት አገር ውስጥ ነው የኖር ነው። እስካሁንም ያ አመለካከት ሙሉ በሙሉ ተሰብሯል ማለት አይቻልም። ገጠር ውስጥ አስተማሪ ሆኖ የተመደበ ሰው ገጠር ውስጥ የሚያስተምራቸውን ነገሮች አፕላይ አድርጎ ሰው መቀየር የሚችልበት እድል ይጠቀማሉ። አይጠም የሚጎሉት ያሉት ጎደሎች እንደተጠበቁ ነው። የተሻለ ኑሮ ለማግኘት መዛወር እንዳለበት ነው የሚያምነው። አጠገቡ ላለ ተለቅ ላለ ከተማ ቀስ ብሎ ደግሞ አዲስ አበባ የበለጠ ስትዛወር ደግሞ የተሻለ ኑሮ የሚገጡ ነው የሚሆነው። አገሩ በሙሉ አዲስ አበባ ሊዛወር አይችልም። አገር በሙሉ ዞን ከተማ ውስጥ ሊዛወር አይችልም። ሶ ይህን አመለካከት ለመስበር የሚያስችሉ ስራዎች እንደተጀመሩ የሚያሳይ መሆኑ ነው የሚታይ። ሶ በሎካል አቅም መሰራት ይችላል። መምራት ግን ይጠይቃል። መምራት ይጠይቃል። ነሰሰርሊ ሶፍስቲኬትድ የሆነ የአመራር ጥበብ የፕሮጀክት አቀራረጽ ማለት አይደለም። ሰዎች የተሻለ ነገር ሊፈልጉ እንደሚችሉ ተረድቶ የተሻለ ነገር ለማግኘት በሚደረግ ጥረት ውስጥ ማስተባበር፣ የአካባቢን አቅም መጠቀም፣ በጎደለ ደግሞ ሌሎች የሚሞሉበት ሁኔታ መፍጠር የሚጠይቅ ይመስለኛል። ሶ ያየኋቸው ነገሮች አንደኛ ከቆሻሻ ነገር ጋር ወይ ከቅድም ጠቅላይ ሚኒስትር አንስቶት ነበር ከመቀንጨር ጋር የቆረብንበት ምክንያት የለም። መቀንጨር የምን ፋንክሽን ነው ብለን ስንል የሚፈለጉት የኒውትሪሽን አይነቶች ማግኘት አለመቻል ነው። እኔ ወይ ጤናዬን ለማስተካከል ወይ ያለኝን አሁን አንዳንድ የሚገጥሙንን ችግሮች ለማስተካከል ብሎ ሐኪም ይሄንን ብትመገብ ብሎ የሚነግርህ ነገር አሁን እዚህ እያንዳንዱ ገበሬ ቤት ውስጥ አለ። ይሄ የሚፈጥረው ምሳሌ ነው። ትልቁ አቅም የሚፈጥርልን ይመስለኝ። ድሮ ንጹህ ቤቶች ያላቸው ጎረቤቶቻችን ጋር ብዙ ሰው ለመሄድ ይሞክራል። ያው ያምረን ነበር ማለት ነው ንጹህ ቤቶች። ሶ መስራት እንደምትችል ካወቅ የሌላ ሰው ንጹህ ቤት ሳይሆን የምታማትረው የራስን ቤት ንጹህ ማድረግም ላይ የምትተጋበት ሁኔታ ይፈጠራል። መጨረሻ ማንሳት የምፈልገው ይሄ መንገድ ዳር ያለ ነው። እንደተባለው ከተሜነት የማይቀር ነገር ነው፣ መከተም አለበት። ከተሜነት ከአሜኒቲስ ማቅረብ ጋር ከሌሎች ከነዚህ ጋር ከተያያዙ ሌሎች ጉዳዮችም ጋር አቅርቦት ከማቅረብ ጋር አስተዳደር ጋር ተያይዞ ችግሮች ከመፍታት ጋር ከፍትህ ጋር ሁሉም ጋር የራሱ የሆነ ትልቅ አዎንታዊ ሚና ስላለው የማይቀር ጉዳይ ነው። ግን እዚህ ትልቅ አስፋልት እያለፈ አይ ትንሽ አጋጣሚዎች ለመጠቀም ተጠጋግቶ የሚሰሩ ሳይሆን አስቀድሞ ከተሜነት የማይቀር ከሆነ በታቀደ መልኩ ከተሜ የምትሆንበትን ሁኔታ ለማድረግም የሚያስችል እድል ይፈጥራል የሚል እምነት አለኝ። በራስ አቅም በሎካል አቅም እኔ አመራር በመኖሩ የተፈጠረ ብቻ ሳይሆን አመራሩም የበለጠ እንዲተጋ አቅም ይፈጥር ነው የሚል እምነት አለኝ። ሶ ሁለት ሉፕ ነው ያለው። አመራሩም አቅሙን ያሳርፍበታል። ይሄ መለወጥ ደግሞ ሌላው አመራር ላይ የሚሆን ኢቭን ይህን ነገር ኢኒሼት ያደረገው ኃይል የበለጠ እንዲነቃቃ የሚያስችል ጉልበት ይፈጥርለታል የሚል እምነት አለኝ። ለእኔ ሀገር እንደ ሀገር እንድትቀየር በሚደረገው ጥረት የሚጀመሩ ፕሮጀክቶች ኮስታቸው ምንም ይሁን ምን የወሰዱት ጊዜ ምንም ይሁን ምን ከዛ በኋላ የሚፈጥሩት ዳይናሚክስ ነው ሀገር የሚቀይረው። ለካ እንደዚህ ማድረግ ይቻላል የሚል በህብረተሰብ ዘንድ የሚፈጥረው ንቅናቄ ስለሆነ አይ ቲንክ እነኚህ ነገሮች ለማስፋት በእያንዳንዱ ቦታ መዞር አይጠበቅም። ይሄን ኤግዛምፕል የወሰደ ሰው ኃላፊነት ወስዶ እንደዚህ አይነት የሚያምሩ ቦታዎች እንዲታዩ ለማድረግ የሚያስችል የራሱ ግዴታ መሆኑን አውቆ ያው በሀገር የማይኮራ ሰው የለም። ሚሊዮነር የሆነ ሰው ቢሊዮነር የሆነ ሰው የሆነ በዓል ሲኖር ወይ ወደ ስልጤ ይመጣል ወይ ወደ ሀዲያ ይመጣል የትም ሀገር ቢኖር። ሶ በሀገራችን መኩራት ካለብን
በእኛ ምጽዋት የሚኖሩ ወላጆች እንዲኖሩን ሳይሆን ወላጆቻችን ራሳቸውን ችለው ያለ ምንም ስጋት ንጹህ መኝታ ውስጥ 2-3 ቀን ማሳለፍ የምንችልበት ሁኔታ መፍጠርም ራሱ ማገዝ እንዳለብን አውቀን በዛ መልኩ ብንንቀሳቀስ ይሄ አሁን የምናየውን በአነስተኛ ደረጃ የሚታዩትን ነገሮች በስፋት ማድረግ ማይቻልበት ምክንያት የለም። ንጹህ ነገር በበዛ ቁጥር ሰውም ቆንጨራን ለመሬት ለማልማት ካልሆነ በስተቀር እርስ በርስ ለመቀጣቀጥ የማይጠቀምበትም እና ሰላም ለመፍጠር ለምናደርገው ጥረትም ትልቅ አስተዋጽኦ ያደርጋል የሚል እምነት አለኝ። ሞር ኢንፎርማል የምናደርገው ብዬ ነው። አክባሪ ይስጥልኝ። አመሰግናለሁ ክቡር ጠቅላይ ሚኒስትር በዚህ ፕሮግራም በመገኘቴ እኔም ደስታዬን ለመግለጽ ነው። ይሄ ያሳየን ነገር ቢኖር አንደኛው ነገን አምጥቶ ዛሬ እንደመኖር ማለት ነው። ወደፊት የምትኖር ኢትዮጵያ በለጸገች ሲባል ሊኖር የሚችለው ምን እንደሚሆን ካየ ነው ይሄን ይመስላል ማለት ነው። ነገን ዛሬ አምጥቶ መኖር መጀመር ነው። ያለንበት መሬት ቅድም ፋቴ እንዳለችው እዚሁ ያለ ነው። ብዙ ሰው ወይ ከተማ የተሻለ ገንዘብ ያለው ቤተሰብ አለው ወይ ደግሞ ካሽክሮፕ አለው። አሁንም ከዚህኛው በመጠን የሚበልጥ ቤት የሚሰራ ብዙ ሰው ነበረ ድሮም። ይሄ ለውጥ የሚያሳየን ያለው ግን አንድ የተሟላ ብልጽግና ማለት ምን የያዘ ሲሆን ነው። ከግብርናውም ከከተሜነቱም በቤት ውስጥ መኖር ካለበት ነገርም ያን አካቶ የያዘ ሰው ሲበለጽግ መኖር የሚችለው በዚህ መንገድ ይሆናል ማለት ነው። ብዙ ቦታ ቅድም እንደተባለው ከገጠር ወደ ከተማ ነው ሻለ ለህይወት ተብሎ የሚወሰደው። ግን አደጉ የሚባሉት ደግሞ ሀገሮች የተሻለ አቅም ያለው ሰው ከከተማ ወጣ ብሎ ፈንጠራ ያለ ቦታ ነው የነዚህ አይነት ቤት ሰርቶ መኖር የሚችለውና ያንን የብልጽግና የበለጸጉ ሰዎች የተሻለ አቅም ያላቸው ሰዎች ከከተማ ግርግር ወጣ ብለው በደንብ በልጸግ ያለ ህይወት ሲኖሩ ይሄን ነው የሚመስለው። በጤንነት ባካየ ነው ቆሻሻ የሚሆን የነበረ መጸዳጃ አሁን እናቶች ድሮ አይናቸው ጭምር እስኪጠፋ እሳት ለእንጨት ለቀማ ሄደው ሱንፍ ያሉ ይጥፉበት ከነበረው ብርሃን ሆኗል፣ ማብሰያ ሆኗል። ጉልበት ይቆጥባል፣ ጤንነት ይቆጥባል፣ ማዳበሪያ ይሆናል። መብራት በተሟላ መንገድ ያገኛሉ። በአጭር ቦታ ውስጥ ሁሉም በጎ የሚባሉ ለምግብነት የሚሆኑ ነገሮችን አንድ ቦታ ያስገኛል። ሁለተኛው አኗኗር ይቀይራል። ሰዎች አሁን በተበታተነ መንገድ ለእርሻ ማይመች፣ ወፍጮ ለማስገባት ማይመች፣ መንገድ ለመስራት ማይመች፣ ኤሌክትሪክ ለመዘርጋት ማይመች የነበረው በዚህ መንገድ ሰዎች ሲደረደሩ አንደኛ ለእርሻ የሚሆን ኩታ ገጠም ለማድረግ የሚያስችል የተሻለ እድል ይፈጠራል። ሁለተኛው በቀላሉ ሰርቪስ ያገኛሉ። ሶስተኛው ለመተጋገዝ የሚያስችል ማህበራዊ ህይወታቸው ይቀየራል። ስለዚህ የተሟላ ብልጽግና የሚባለውን ነገር በዚህ ናሙና ስላየ ነው። አቅም ደግሞ ያለው ሰው ይኖራል። ይሄ ደግሞ አሁን የተጀመረው የግብርና ሁሉም አይነቶች ተጨማሪ አቅም መፍጠሪያ ደግሞ መንገዶች ናቸው። በትንሽ መሬት በትንሽ ቦታ ማሩንም አሳውም ሊጨመርበት ይችላል። ፍራፍሬው እዛው ነው ያለው። የሚታረሰው የሚዘራው የሚረባውም አንድ ቦታ ላይ ከታከለበት ሰው በትላልቅ ማሳ ላይ ኢንዱስትሪያላይዝ በሆነ መንገድ ላይ የሚሰራ የነበረውን በኮቴጅ ደረጃ በሀውስሆልድ ደረጃ መስራት እንዲቻል አሳይቷልና ይሄም ያመላክተን አንድ ምናብ ነው፣ ነገር ማየት ነው። ነገ ምን ይኮናል የሚለውን የሚያይ መውሰድ ነው። ሁለተኛው አገር ተቋም መሪውን ይመስላል። በዚህ ደረጃ የሚያምን ራሱ ሮጦ ተንቀሳቅሶ የሚያሰራ መሪ ስላለ የሚሆን ነው። የመሪውን ደግሞ ካየ በየቀበሌው ድረስ አመራር ነው ያለው። ይሄ አብነት ምን እንደሚሆን ካየን አቅሙ በየደረጃው አለ። ሁሉም ሰው በዚህ መንገድ ከወሰደው መላው ኢትዮጵያን ይሄን የማድረግ አቅም እንዳለን ይታያል። ገበሬውም እየተቀየረ ነው፣ ከተማውም እያደገ ነው፣ ሀብት ይመጣል። ሀብቱ እያለ እንዴት መጠቀም እንዳለብን ነበር የማናውቀው። ይፈሳል ገንዘቡ እኮ ትልቅ ቤት ይሰራል፣ ግን ምን እንደሚይዝ አናውቅም ነበር የነበረውና አሁን እሱ ሁኔታን የቀየረልን። ይሄን ይዘን ከወሰድን በየደረጃው ከተሞች ያሉም ዘመዶች አሉ፣ ገጠርም ብዙ የሚያመርቱ አሉ። አሁን እንዴት ቻናል ማድረግ እንዳለብን አይተናል ማለት ነው። ከዚህ ተነስተን በጥቂት ዓመታት ውስጥ ረጅም ጊዜ የሚወስደው ብልጽግና ወደ ራሳችን አስጠግተን መኖር የምንችልበት አይን ገላጭ የሆነ ነገር ነው። አይን ይፈልጋል፣ ልብ ይፈልጋል፣ መስጠት ይፈልጋል። እነዚህ ተደምረው ነው ይሄን ነገር ያመጡት። የተሟላው ነገር ግን በእጃችን ስላለ ቀጣይ መላ ሀገሪቱን ወደዚህ መቀየር የሚያስችል እድል ፈጥሯል የሚል እምነት አለኝ። አመሰግናለሁ። ክቡር ጠቅላይ ሚኒስትር እጅግ በጣም አመሰግናለሁ። በእውነት ይሄ ስራ ከዛሬ 3 ወር በፊት ሲጀመር በአራቱም ዞንና እንዲሁም አንበሪቾን ጨምሮ መጥተው ስላዩልን የመሰረት ድንጋይ ስላስቀመጡልን ከዛም ከ3 ወር በኋላ ስራ አልቆ ተጠናቆ ለእያንዳንዱ ግለሰብ የሚመጥንና ደረጃውን የሚያሳይ ቤት ሰርተው ስላስረከቡልን በራሴ ስምና በክልሉ ሕዝብ ስም እጅግ በጣም አመሰግናለሁ። በመቀጠል የከተማ ኮሪደር ሲሰራ የከተማ ኮሪደር የሚይዛቸው መሰረታዊያን የሚባሉ አሉ፣ ወይም ቤዚክ ኮምፖነንት የሚባሉ አሉ።
በተመሳሳይ ሁኔታ የገጠር ኮሪደርም ሲሰራ ቤዚክ ኮምፖነንት የሚባለው ወይም መሰረታዊያን ተጠቃለውበታል። ዋናው ቤት ላይ በከተማም ጭምር ያሉ ሳሎን ቤት ያለው 3 መኝታ ቤት ያለው ስቶር ያለው ወደ ኋላ ስንሄድ ደግሞ ሰርቪስ ቤት ያለው በሰርቪሱ ቤት ውስጥ ለጥጆች ማደሪያ ቤት ያለው መጸዳጃ ቤት ያለው ኪችን ያለው ይሄ የተሟላ ነው። ወደ ጓሮ ስንሄድ የተለያዩ አትክልቶች ለራሳቸው ፍጆታ የሚጠቀሙበት አልፎ ተርፎ ደግሞ ለሽያጭ የሚውሉበት ከቤቱ ፊት ለፊት ስንመጣ ግሪነሪ ያለው በተመሳሳይ ሁኔታ የተለያዩ ፍሩቶችን አትክልቶችን አምርቶ ሊሰጥ የሚችልበት ቦታ የተለያዩ አገልግሎቶች ስንመለከት የሶላር መብራት አገልግሎት የሌላ መብራት መጠቀም አቅማችን ወደዚህ እስከምናመጣው ድረስ ያንዳንዱ አርሶ አደር ሶላር ተጠቅመው የመብራት አገልግሎት እንዲያገኝ ምግቦችን በሱ እንዲያበስል ከብቶቹን ቀን ቀን የሚያወሉበት ቦታ የሚያበላበት ቦታ ከብቶችን ደግሞ ዳሪ ተጠቅመው ባዮጋዙን የማብላላት ይሄ በጣም ትልቅ ነው። ሌላ ሀገር ላይ ስንሄድ የምንመለከተው የምንቀናው ነገር ዛሬ በሀገራችን ተግባራዊ ሆኗልና ይሄ በጣም ትልቅ ስራ ነው ብለን ነው የምንወስደው። ለነበሩት ሀሳብ ላረጉልን አጠቃላይ የመምራት ሰርቪስ ወይም አገልግሎትና ስለመሩን ጭምር እጅግ በጣም እናመሰግናለን። በቀጣይ ከዚህ ወስደን እኛ ይሄን ጉዳይ ማስፋፋት መቻል አለብን። የከተማውን ሕዝብ ኑሮ ለመቀየር ያሰብናቸውን የተለያዩ ኢኒሼቲቮች ተግባራዊ በምናደርገው ልክ የገጠሩንም ሕዝብ በተመሳሳይ ሁኔታ ተረባርበን በአጭር ጊዜ በተሰጠን አሳይመንት መሰረት በቅርብ ጊዜ እነዚህም በመቶ ማባዛት በሺዎች ማባዛት የህብረተሰቡን አቅም ማስተባበር የአመራሩን አቅም ማስተባበር እና ሙሉ ጊዜያችንን በስራ ላይ እንደምናሳልፍ ቃል እየገባውሎት አሁን የጀመርናቸውን ስራዎች በተለያየ መንገድ ሳይሰሩ ለማደናቀፍ የሚሞክሩ አካላት ጊዜ የለንም፣ ጆሮአችንም ለነሱ አንሰጥም። ሙሉ ጊዜ 24 ሰዓት ህብረተሰቡንና አመራሬን ይዤ በስራ ላይ እንደማሳልፍ በዚህ አጋጣሚ ቃል እገባለታለሁ። አመሰግናለሁ። መልካም ውይይታችን በጣም ሸጋ ነበር። የተማማርንበት ሀሳብ የተለዋወጥንበት ለነገ ስራችንም ስንቅ የያዝንባቸው አንኳር ጉዳዮች የተነሱበት ነው። በጥቂት ጉዳዮች ላይ ብቻ ሪፍሌክት ለማድረግ ጌታቸው ካነሳው ሀሳብ ተነስቼ ትንሽ እሱ ያጎደለውን ላክልበት። ጌታቸው ምን አለ? ነገር ስናይ እንዴት እንደማይቻል ለመተንተን ነው የምናየው። እንደዚህ አይነት አደገኛ ባህል አለ። ውጭ ሀገርም ስንሄድ ርቀዋልና አይደረስባቸውም ብለን ለመማር መጣልና ያለው ትልቅ አባባል ነው። እሱ ላይ ግን ላክለው የምፈልገው ነገር አለኝ። የጌታቸው ሀሳብ ሙሉ እንዲሆን እንዴት እንደማይቻል ብቻ አይደለም ጌታቸው የምናየው፣ ከተቻለም ለመካድ ያለን ሙከራ ነው አደገኛ የሆነው። ለምሳሌ ከተማ ኮሪደር ስንሰራ በተደጋጋሚ አንስቼዋለሁ። ማን ዲዛይን አደረገላቸው? ማን ሰራላቸው? ገንዘቡ ከየት መጣ? ሌላ ሰው የሚፈልገው ላሊበላም ቢሆን ሲሄድ እንዴት እንደማይሰራ ማመን ብቻ ሳይሆን ኢትዮጵያ ያልሰራው ዲዛይኑን ከሌላ አገር ጋር ማያያዝ፣ አክሱምን ሲያ ከሌላ አገር ጋር ማያያዝ፣ የኑቢያን የኩሽን የአክሱምን ስልጣኔ የፑንትን ስልጣኔ የማያምንና የማይቀበል እሳቤ ነው ያለው። ቀደም ከሰለጠኑት ውስጥ ከቅድመ አክሱም የፑንት ስልጣኔ፣ የኩሽ ስልጣኔ፣ የኑቢያ ስልጣኔ ራሱ የአክሱም ስልጣኔ የነበረበት የዛጉዌ ስልጣኔ የነበረበት ሀገር አሁን ከዛ ያነሰ ስራ ሲሰራ ሲያይ ሌላ ባለቤት ፈላጊ እንጂ ይቻላል ብሎ አያስብም። ከተማ ላይ አይቼዋለሁ ይሄን ነገር። ማንኛውም ስራ ስንሰራ ማን ሰራላቸው ቱ ዘ ኤክስተንት ማን ጻፈላቸው ብሎም ያስባል። አንችልም አይቻልም ባዮች ነን። ተችሎ ስናይም የኛ አይደለም ብለን ባለቤት ፈላጊዎች ነን። እርግጠኛ ሆኜ የምነግራቸው ይህንን ቪዲዮ በርቀት የሚያዩ ሰዎች ሌላ ሀገር ሄደው ነው የቀረጹት ሊሉ ይችላሉ። ያለ ማመን አለ። ኢትዮጵያን እንችላለን እንበቃለን ብሎ ማመን ላይ ውስንነት አለና ጌታቸው ትክክል ነው። ግን ቢታከልበት ብዬ የማስበው እንዴት እንደማንችል ብቻ ሳይሆን ተችሎ ስናይ ደግሞ ለመቀበል ያለን መተናነቅና መቸገር በጣም ይገርመኛል። በሁሉ ስራዎቻችን እኔን ራሴ ማለት ነው ማን ዲዛይን አደረገልህ? ማን አገዘህ? ገንዘቡን ማን ሰጠህ ነው እንጂ ኢትዮጵያ ትችላለች ብሎ ትልቁም ትንሹም አያምንም። ይሄ ደግሞ የእሳቤ ስብራት በተግባር ቁም ነገር እንዳንሰራ ያደርገናል። እንችላለን፣ እኛም ማንችለው ነገር የለም። እንዳንችል ያደረገን የትኩረት
የአቅጣጫ ስህተት ነው። እሱን ካስተካከል እንደሚቻል አይተናል። ማስፋትም እንዲሁ ይቻላል። ሁለተኛው ሬድዋን ያነሳው ክሪቲካል ነገር አለ። ለመከተም ከተሜነትን ለማስፋፋት ከወዲሁ አስበን መስራት አስፈላጊ ነው የሚባለው ጉዳይ ከተማ ላይ አንድ ችግር አለ። ሁላችሁም ታስተውሉ ከሆነ መተኛት አይቻልም። አንድ ሰው ታሞ እናቱ ታማ በመከራ ሊያስተኛ ፈልጎ ሌሎች ለራሳቸው ጉዳይ ለሚያደርጉት የድምፅ መታወክ በሽተኛ መተኛት አይችልም። ሰው ስራ ላይ አምሽቶ አንድ ሰዓት ልረፍ ብሎ መተኛት አይችልም። አንዱ ለራሱ ደስታ ለራሱ ነፍስ ስጋ እርካታ ሌላውን ማወክ መብቱ ነው ይመስለው። ይሄ በሁሉ ዓለም የሌለ ነገር ነው። እኛ ሰርጉ የኔ ነው፣ ግን ሌላ በሽተኛ ካላወቅኩ መንገድ ካልዘጋው ሰርግ አይመስለኝም። ለቅሶ የሞተብኝ ሰው እኔ ነኝ፣ መንገድ ካልዘጋው ሌላውን ካላወቅኩ አስፓልት ላይ ድንኳን ካላሰርኩ የኔ ለቅሶ የተከበረ አይመስለኝም። ዓለም እኔ ብቻ አይደለሁም። እምነትም ይሁን ለቅሶም ይሁን ሰርግም ይሁን የግል ጉዳይ እንጂ ሌላውን ሰው የሚያወቅ ከሆነ የሚረብሽ ከሆነ በማህበር የመኖር መሻታችን አደጋ ውስጥ ይገባል። የሰው ልጅ በምግብ ራሱን ለመቻል ነው መሰብሰብ የጀመረው። የስራ ክፍፍል እያደረገ እየከተመ እየዘመንን መንግስት የፈጠረው። ያን መንግስት የፈጠረበትን ትተን ወደ ኋላ ተመልሰን የአንደኛው ኑሮ ዘዬ የአንደኛው አኗኗር ጎረቤቱን የሚያውክ እየሆነ ሲሄድ ሄዶ እድሜ የሚያሳጥር ብስጭትን የሚያበዛ በብስጭት በሽተኛ የሚያደርግ ነገር መፈጠሩ አይቀርም። አሁን ይህን ተመልከቱ። መንገዱ እዛ ማዶ ነው ያለው። 30-40 ሜትር ራቅ ብሎ ቤት ሲሰራ ይህ ሃይዌይ ነው። በየጊዜው ከሆሳና አዲስ አበባ ከአዲስ አበባ ወራቤ መኪና ይንቀሳቀሳል። መንቀሳቀስ አንከለክልም። ስራ ነው፣ ህይወት ነው። እኛ ራቅ ካላልን ግን መኪና ባለፈ ቁጥር መተኛት አንችልም ማለት ነው። እንረበሻለን። የሚረበሽ ሰው እንቅልፉ የተረበሸ ሰው ደግሞ ነገ ፕሮዳክቲቭ መሆን አይችልም። እና ራቅ ማለቱ ነገ ለመከተም ብቻ አለ። መንገዱን እናስፋ ብንል አናፈርስም፣ ሀብት አናወድምም ማለት ነው። ከመንገድ ባሻገር ዛሬም ደግሞ ቤቱን አራቅ ነው እንጂ አይሰራበትም ማለት አይደለም። መሬቱ የጎመን ቃሪያ፣ ሰላጣ ይሰራበታል። ይህንን የኑሮ ዘዬ መማር በብዙ መልኩ ለኢትዮጵያውያን የሚገባ እና የሚያስፈልግ እንደሆነ ይሰማኛል። ሶስተኛው በተለይ የክልላችን ርዕሰ መስተዳድር የዞናችንም አስተዳዳሪ መገንዘብ ያለባቸው ጉዳይ በቅርቡ መንግስት ከ1.5 ሚሊዮን ያላነሱ ቤቶች በሚቀጥሉት ዓመታት ገነባለሁ ብሏል። ይሄ ማለት አዲስ አበባ ላይ የሚገነባ አይደለም፣ የእናንተን ስራ ጨምሮ ነው። በየቀበሌው በየሰፈሩ የምንሰራቸው ቤቶች ናቸው ተደምረው በሀገር ደረጃ ያንን ውጤት የሚያመጡት። እኛ ከዛ በላይ ነው እቅዳችን፣ ግን የተጋነነ ቁጥር ተናግረን ሳንተገብር እንዳንቀርን ብለን የቀነስ ነው። እያንዳንዱ ቀበሌ ወረዳ በዚህ መልክ ስራውን ከሰራ ካለንም ጥርጥር ባነሰ ጊዜ ያንን ቤት ልናሳካ እንችላለን። ሰምታችሁ ይሆናል የስሪዲ የቤት አገነባብ ቴክኖሎጂ ወደ ኢትዮጵያ እያመጣን ነው። ቤት እንደ ፋብሪካ የሚሰሩ ፋብሪካዎች እያመጣን ነው። በቀን አንድ ቤት ሁለት ቤት መጨረስ የሚችሉ ፋብሪካዎች እያመጣን ነው። ብረት ገጣጥሞ ቤት የሚሰሩ ፋብሪካዎች እያመጣን ነው። እነዚያ ፋብሪካዎች ግን አንድ ሰፈር ሳይሆን በየመንደሩ መኖር አለባቸው። ከፍተኛ የቤት ችግር ስላለብን በስቶ ጸዳ ያለና የዜጎቻችን ኑሮ የሚያዘምን ቤቶች ማብዛት ይኖርብናል። ከዚህ አንጻር ቅድም ከዞኑ አስተዳደር ጋር ስነጋገር ከወረዳ ጀምሮ 80 የሚጠጉ ተመራጮች አሉ ብሎኛል። በወረዳ በዞን በክልል ምክር ቤት በፌዴራል ምክር ቤት የሚወዳደሩ 80 ገደማ በስልጤ ዞን ብቻ አሉ ብሎኛል። እኔ ለስልጤ ወንድምና እህቶቼ ማሳሰብ የምፈልገው ነገር እነዚህ 80 ሰዎች ቢያንስ 10 ቤት ካልገነቡ በሚቀጥለው ምርጫ አትምረጧቸው ነው። ያልሰራ ሰው መመረጥ የለበትም። ዝም ብሎ እያወራ ምርጫ የሚባል ነገር የለም። ጊዜ ያላችሁ አሁን 3 ወር ነው እኛ የሰራ ነው። እናንተ 6 ወር 7 ወር አላችሁ፣ 8 ወር አላችሁ። ከዚያ በላይ ማድረግ ትችላላችሁ። ያ ሲሆን ደረታችንን ነፍተን ሰራንል ብለን ነው እኛ ወደ ምርጫ የምንቀርበው እንጂ ገና ተስፋ እየሰጠን ከመረጥከኝ በኋላ እናደርግልሃለን እያልን ከሆነ መቼም ልንለወጥ አንችልም። እና እያንዳንዱ ሰው በዚህ አግባብ ሚናውን የሚወጣ ከሆነ ምን አይነት ከባቢ ልንፈጥር እንደምንችል አስቡት። ሁለተኛ ሰሞኑን በየዋህነት በስህተት አላባና ከምባታ ላይ መቶ ቤት ስሩ ብያቸው ነበር። ካለማወቅ ነው፣ ይቅርታ ይደረግልኝ። ስልጤና ሀዲያ ግን ያ ቁጥር አይሰራም። ሁለት መልክ እንስጠው። አንደኛው
በስልጤ አካባቢ የተወለዱ አመራሮች በየትኛውም ደረጃ ያሉ አመራሮች ቅድም ባልኩት መሰረት ለምሳሌ 80ዎቹ 10 ከሰሩ 800 ሆነ ማለት ነው። እያንዳንዱ ዞን ሚኒመም 1000 ቤት ካልሰራ እኔ ወደዚህ አልመጣም ተመልሼ። 1000 ቤት ትችላላችሁ ሰርታችሁ ጥሩ እንመጣለን። ስንመጣ ግን በሁለት መንገድ ነው የምመጣው። አንደኛው ይሄ መንደር በሺዎች ሲገነባ የስልጤ ተወላጆች እንደው ቢያንስ በሁለት ሳምንት አንድ ቀን እሁድ የሁለት ሰዓት መንገድ ነች። በሁለት ሳምንት አንድ ቀን እሁድ መጥተው በጋራ በየቤቱ በልተው ጠጥተው ከተማ ቢሆኑ የሚያጠፉትን ገንዘብ ለአርሶ አደሮቹ ከፍለው ቢሄዱ እነሱንም ሞራል ይሰጣል፣ ካልቸር አይጠፋም፣ ዝምድና አይበላሽም፣ ማህበራዊ ኑሯችን የተጠናከረ ይሆናል። ሌሎች ደግሞ የስልጤ ተወላጅ ያሉ ደግሞ በወር አንዴ በ3 ወር አንዴ አንድ ቀን እሁድ ከሬድዋን ጋር ከሙፈሪያት ጋር ከኡስማን ጋር ጠዋት ነድተው መጥተው ክትፎ አለ አይብ አለ በጣም ብዙ ነገር አለ እዚህ በልተው ጠጥተው ሀገር አይተው ቢሄዱ መዝናኛም ነው። ሀገራዊ ትስስርን የሚፈጠር ነገር ነው። እንግዲህ የሚያሳዝነው ነገር ከበደ ታሟል ከተባለ ለማዋጣት ሩጫችን አስቡት። እንዳይታመም ኑሮውን ጤነኛ ለማድረግ ግን መስራት እንችላለን። ሽንት ቤት ካለው ከከብት ጋር የማይኖር ከሆነ ንጹህ ውሃ ካለው መብራት ካለው ሰውየው እንዳይታመም ማድረግ ስንችል ታሟል ብለን ብር እናዋጣለን። በተለይ በውጭ የሚኖሩ ዜጎቻችን ከበደ ሞተ ሲባል አስክሬን ለመላክ ብር ይዋጣል። ሳይሞት ነው ማገዝ፣ ሳይሞት ነው መደገፍ። ለአስክሬን ከምናዋጣ ለበሽተኛ ከምናዋጣ አሁን ብንሰራው ያንን ነገር እንቀንሰዋለን። ሶስተኛ ሰርግ። የኢትዮጵያ ሰርግ የውድድር የታይታ ሆኗል። የኢትዮጵያ ሀዘንና ለቅሶ ቤት የታይታ ለቅሶ ቤት እኮ ሰርግ ነው። ቁርጥ የሚበላበት ነው። ቢራ የሚጠጣበት ነው። ምን ያደርግልናል? በለቅሶና በሰርግ እንደዛ ከምናባክን ሀብታችንን እነዚህ ምስኪኖች በማገዝ ታቸውን በመቀየር ብንጠቀምበት እና ዜጎች መለወጥ እንችላለን ብለው አምነው የገንዘብ ብክነታቸውን ትክክለኛ ቦታ ላይ ቢያውሉ ባጠረ ጊዜ ውስጥ መቀየር እንችላለን። እኛ የከተማ ኮሪደር ስንል እርግጠኞች ነበርን እንደሚቀየር። ሳናስብበት ዘለን የገባንበት ጉዳይ አይደለም። ብዙ መክረን ከወረዳ በላይ ያሉ ሰዎች አሰልጥነን በጉዳዩ ተወያይተን ሀብት የምናገኝበትን መንገድ አስበን ከተማ ጀመርን። አሁን ይሄ ስራ ሲጀመር ድንገት የመጣን የሚመስለው ሰው አለ። ድንገት አልመጣንም። ከተማ ስንሰራ ምልክቶች አየን። ከተማ እያማረ ሲሄድ ዜጎች ከገጠር ወደ ከተማ መፍለስ አበዙ። ከተሞች ያላቸው ሀብት ውሃው፣ መብራቱ ለሚፈልሰው ሰው በቂ አይደለም። ተመልሶ ድሮ የምናውቀው ነገር ሊፈጠር ነው። በየቦታው ዝመናን ካላመጣን በቀር በከተማ የምናደርገው ስራ ይበላሻል የሚል ስጋት ነበረን። ስናጠና ዲዛይን ስናሰራ ቆየን። ዋናው ጭቅጭቃችን የነበረው ከስራው በፊት አንደኛ ከ3 ወር ባነሰ ያልቃል ወይ ነው። ሁለተኛ አብዛኛው ማቴሪያል ሎካል ይሆናል ወይ? ከሆነ ቦታ መተን ብንሰራው አይቀጥልም። እንዳያችሁት ነው ጭቃው 90% አፈሩ ሁሉም ቦታ የሚሰራው ሎካል ነው። የሀዲያውም ሀዲያ ነው፣ የከምባታውም ከምባታ ነው፣ የሀላባውም ሀላባ ነው። ሌሎች ክልሎችም ካለ እንደዚሁ እዚህም ስልጤ ያየ ነው እንደዚያ ነው። ሎካል ማቴሪያል ተጠቅመን ወጣቶች አሰልጥነን ይህንን ቤት የምንሰራ ከሆነ ስራ እንፈጥራለን፣ የጸዳ ኑሮ ዘዬ እንከተላለን፣ የሰው ፍልሰት እንቀንሳለን። እኔ እርግጠኛ ሆኜ የምነግራችሁ በገጠር እንደዚህ አይነት ህይወት ካለ ብዙ ሰው ከተማ የሚመኝ አይመስለኝም። በተለይ መንገድ ኖሮ በቀላሉ መጓዝ የምንችል ከሆነ ሰው ምን ያደርጋል ከተማ ውስጥ? ከተማ እኮ ቆሻሻ ነው ብዙ ነገር፣ አየሩም ድምጹም አያስተኛም፣ ረባሽ ነው። እዚህ ይሻላል እና ይህንን ነገር ማስፋት የፖለቲካ ስራ አናድርገው። እኛ የተሰጠን ሲዝን ለቁም ነገር ነው። ይህንን ቁም ነገር የህዝባችንን ኑሮ ቀይረን እያንዳንዱን ሃውስሆልድ ቀይረን ካላየን በቀር ትርጉም የለውም። ሌሎች ደግሞ ላልተገባ ዓላማ ጊዜና ሀብታቸውን ለሚያጠፉ ወንድምና እህቶቻችን ያለኝ መልእክት እውነት ለመናገር ጀግና ኢትዮጵያ ውስጥ ትርጉም ብልሽት አለው። ጀግና ማለት ክላሽ አንግቦ መሄድ አይደለም። ጀግና ማለት የአንድን አሮጊት ቤት የሚሰራ ማለት ነው። ክላሽ ማንገብ የሚያስፈልግባቸው ቦታዎች፣ ሁኔታዎች፣ ሙያዎች ይኖራሉ። አብዛኛው ማህበረሰብ ግን ክላሽ ከሚያነግብ የድሃን ቤት ቢቀይር ይሻላል እና ጀግንነታችን ሀገር በማልማት ሀገር በመቀየር ህዝብ በመቀየር ብናደርገው እኛ ለማኞች ልንሆን አይገባም። እንደዚህ ያለ ለም የሚያምር ሀገር ያለን ሰዎች ሆነን ለማኝ መሆናችን ያሳዝነኛል። አሁን በቅርቡ ከልመና ነፃ ለመውጣት ስራ ጀምረናል። ህዝብ አወያይተን ታውቃላችሁ። ወደ 7-8 ክልሎች ጨርሰዋል። ማወጅ ይፈልጋሉ፣ ግን ያልጨረሱ ሰዎች አሉ። ለምን ያልጨረሱም? የተፈናቀሉ ዜጎች አሉ። ያ የተፈናቀለው ዜጋ ቤቱ ገብቶ ቤቱ እንዲገባ አድርገን
እንዲህ አድርገን ሰርተንለት ህይወቱን ብንቀይር ኢትዮጵያ ባጠረ ጊዜ ውስጥ የማንንም ስንዴ ማትለምን መሆን ትችላለች። ሰው አፈናቅሎ ማፈን ፖለቲካ ሆነ ኢትዮጵያ ውስጥ። ሰው ቤቱ ቀየው እንዳይመለስ ፖለቲካ፣ ክላሽ መያዝ፣ መሰልጠን፣ ማደግ፣ መጀገን ሆነ፣ መበላላት፣ መጀገን ሆነ። እንዴት ሎ መሬቱ ይልማ ታዲያ? እና ከዚህ ወጥተን በሀገር ደረጃ የሚጨበጥ ለውጥ ብናመጣ ቢያንስ ልጆቻችን ከስደት፣ ከችግር፣ ከእርዛት፣ ከጦርነት ተላቀው በሰላም ደስተኛ ህይወት እንዲኖሩ ስለሚያደርጋቸው እኔ ለእናንተ እዚህ ላላችሁ ሰዎች ያለኝ መልእክት እንግዲህ 3 ወር የተባለው እኛ መምጣት ስላልቻል ነው እንጂ ከወር በፊት አልቋል ስራው። በነበረው ፕሮግራም የተጨናነቅ ነው። 2 ወር 3 ወር ውስጥ እንደዚህ ያለ መንደር መስራት ይቻላል። ይህንን የስልጤ ዞን አመራሮች፣ የሀዲያ ዞን አመራሮች በሺዎች ደቡብ አፍሪካ ብትሄዱ በጣም በርካታ ዲያስፖራ ሀዲያ አለ። ለዚህ 2-3 ቤት መስራት ለነሱ ከባድ አይደለም። ሁሉ ባይችሉ የሚችሉ ብዙ ናቸው። ስልጤም እንደዚሁ ነው። በከተማ በጣም ንግድ የሚወዱ ገንዘብ የሚሰሩ ዜጎች አሉበት እና ለማህበረሰባችን ቁም ነገር ሰርተን የሚጨበጥ የሚታይ ነገር ጥል ለማለፍ የሚያግዝ ስለሆነ እንረባረብ፣ እንስራ ነው። ካልሰራን በቀር ሀገር አይለወጥም። ዝም ብሎ አሁን ያለው የምኞት እንትን አይሰራም። መስራት ይፈልጋል። አንደኛ ማመን ይፈልጋል። እችላለሁ ብሎ ማመን ይፈልጋል። እበለጽጋለሁ ብሎ ማመን ይፈልጋል። ማመን ብቻውን ግን በቂ አይደለም። መስራት ይፈልጋል። ያኔ ፈጣሪም ያግዛል፣ ሰውም ያግዛል። እዚህ ይህንን ስራ የተማሩ ሰዎች የዚህኛውን ሰውዬ ቤት ለመቀየር ምንም ችግር የለባቸው ማለት ነው እና የዞናችን አስተዳዳሪ 1000 ቤት በአንድ ወር ከጨረስክ በአንድ ወር እንመጣለን፣ በ2 ወር ከጨረስክ በ2 ወር እንመጣለን፣ በ6 ከጨረስክ በ6 እንመጣለን። እኛ ግን ስራው ሳይሰራ ዳግም የምንወደውን የስልጤ ህዝብ የምናይበት እድል የለም ማለት ነው። ካልሰሩ ሰዎች ጋራ ጊዜ አናባክንም። ሁለተኛ ውድድር ያስፈልጋል። እንዴት ስልጤ ከሀዲያ ያንሳል? እንዴት? በክላሽ እኮ አይደለም፣ በቤት ግንባታ። እንዴት ሀዲያ ከከምባታ ያንሳል? እንዴት ከምባታ ከሀላባ ያንሳል? ውድድር የሚያስፈልገን ሀገራችን በመለወጥ ነው። የተለወጠ ስልጤ ካለ እንኳን ሀገሬው ሰው የውጭ መጥቶ ትምህርት ይወስዳል። ውድድሩ መሆን ያለበት በልማት ነው፣ በስራ ሁሉም ክልል ባለው አቅም ተዘርግቶ የዜጎቹን ህይወት የሚቀይር ከሆነ ካለምንም ጥርጥር የበለጸገች ኢትዮጵያ ማየት እንችላለን። እንተባበር፣ እንስራ፣ እንደመር፣ ወደ ውጤት ራሳችንን እናዘጋጅ። አንችልም የሚለውን የተሰበረ ሀሳብ እንስበር። ኢትዮጵያን እንችላለን። ድሮም ችለን አሳይተናል። አሁንም ችለን ማሳየት እንችላለን። ዛሬ ባየሁት ነገር በጣም ተደስቻለሁ። የምጠብቀው ነገር ነው። ግን በማዕከላዊ ክልል በ4ቱ ዞኖች የተሰሩ ሳምፕል ስራዎች በመላው ክልሉ ተስፋፍቶ ለውጤት እንዲበቁ የክልላችን ርዕሰ መስተዳድር ሌላ ስራ የለህም፣ የአርሶ አደር ህይወት መቀየር ነው። እጅግ አድርጌ አመሰግናለሁ።